የምትጠቀሚው ነገር አለ? ሹክ ለምን አትይንም? እንደቀየርሽማ ሁለቴ እንደቀየርሽ እኮ ሰምቻለሁ እኔ በውስጥ ዘይት ኧረ በለው አቤት ጨምሬ እና ሞቅ ሞቅ ነው። አንቺ ልጅ አለሁልሽ የኔ እናት። እኔና አንቺ እንኳን ዘመን መጥቶ እንደዚህ ፒስ እንሁን። አይ ጊዜ ዝም ብለን እኮ ነው የተጣላ ነው እኔና አንቺ። በምንድን ነው ግን የጣላሽኝ ታውቂዋለሽ? በምንም አይደለም። ገብቼ የሆነ እንትን ስልሽ ከበርሽኛል አልሽኝ። እኔ እንትን ምንድን ነው ስሙ ቲክቶክ ራሱ እኮ የከፈትኩት ያኔ እኮ ለአንቺ ብዬ ነው። እዛ ኢትዮጵያ ሆኜ ስጽፍልሽ ማለት ነው። ትዝ ይልሻል በሆነ ነገር። ከዛ በዛ ነው። ከዛ ቀስ ብዬ ልግባባሽ ብዬ ስገባ ፈጠንኩብሽ መሰለኝ። ከበርሽኝ አልሽኝ። ትዝ ይልሻል የመጀመሪያ ጊዜ ከዛኔማ ተጓብተን ነበር። ከዛ በኋላ በምንድን ኖ መጀመሪያ ምን አልሽኝ መሰለሽ? የሆነ ትከሻይ ከበርሽኝ አልሽኝ። የመጀመሪያ ጊዜ አንቺና የሆኒ ማኛ ጋር ነው የገባሁትና የሆኒ አምቡላንስ አለኝ። በዋትሳፕ ሁሉ ያወራኝ ነበር የሆኒ። ከዛ አምቡላንስ ምናምን ብሎ ተግባባኝና ማለት ነው። ታውቂያለሽ እንትን ነበረብኝ የሆኒ ማኛ ላይ ቂም ነበረብኝና ማለት ነው። ልክ ላስገባው ሲል ማለት ነው ነቃብኝ። የሆኒ ማኛ ቆሌ ያለው እኮ እንዴ። ከዛ በኋላ ማለት ነው ዋትሳፑ ላይ ማለት ነው ፈጠንኩበት መሰለኝ። አምቡላንስ ብሎ ስም አወጣልኝ። ከዛ በኋላ በቃ ከዛ እነዚህ ሰዎች በጣም ይበልጡኛል አልኩና እንትኔን እስክን ለማመድ ድረስ ስቴፔን ጠበቅኩኝ። ከዛ ደግሞ በምን እንደሆነ እንጃ በሆነ ነገር በፖለቲካ ተጋጨን። ከዛ በቃ እልክ አንቺ ጋር ተያያዝኩኝ። ከዛ እያልን አሁን በራሳችን ሰዓት ሲወጣልን ተግባባን። እንደ ጀርባ ቅማል ጀርባሽ ላይ ተጣብቅ ያልኩሽ ሆዴንም አለያይችሽ። ለማንኛውም ይኸውልሽ አሁን ተግባብተን ቁጭ። ይገርማል ግን ጊዜ ግን ደግ ነው እና ብቻ ባልሽ እንጂ ይመለይሻለሁ። ምን ባልሽ ምን? እኔ እኮ ዘንድሮ የባለ ሀብታም ሆንኩኝ እኮ አልሰማሽም? ናይጄሪያ ትያለሽ ደግሞ ምንድን ያለ ጊኒት ያለሽ። ኧረ ተይኝ ብቻ የባለ ሀብታም ሆኛለሁ። የባለ ሀብታም ሆኛለሁ። የባል ሀብታም የባል ሀብታም ይድሩኛል። ስንት ባል ነው ያለሽ? እንዴ እነሱ ናቸው። እኔ ራሱ አላውቀውም። አልዛይመር ይሁን ረስቼው ነው መሰለኝ ባሎቼ። እነሱም ያመጧቸው ባሎቼ ጠፋብኝ። እዮዳብደም ይሄን ታውቂዋለሽ ይለኛል። እኔ ሞትኩኝ። አንቺም እንትን መውጣት ጀመረ እንዲ አንቺም ታድለሽ ወርቅዬ። ፍለግት እኮ ነው የምትነግርሽ። እንትንሽ መውጣት ጀመረ እንዴ ታሪክሽ? ምን እንዴ ታሪኬንማ ከየትም አያገኙትም። እኔን እኮ የሚያቀኝ ሰው ትንፍሽ አይልም እኮ። ችግሩ የውሸት ታሪክ ስለሆነ ነው እንጂ ባሎቼ የጠፉብኝ። ኧረ ዝም በያቸው እባክሽን። እጭ ደግሞ እኔ ከጊኒ ጋር ከምናምን ጋር ስጨማለቅ ታየኝ። ኑሮ ራሱ ጊኒ ሆኖብኛል አሉኝ። እሱን አስጠግቶ የሚያኖራት አሉኝ። አንቺ ግን ፍሬንች አይደለ እንዴ ባልሽ? ነበረ። እኔ እኮ ባሌን እኮ ሚካኤል ታውቂዋለሽ? በስሙ እንኳን እሱም ከተፋታ ስንት ጊዜ ሆነኝ። እኔ እናት ለምን ቆየሁ እኮ ሌላ ሰው ይጠብሰሽ አይደለም? ኖ ከተለያዩ በኋላ ነው እኮ የአቡን አባት የጠበስኩት። ኢትዮጵያ ገብቼ ስቁላላ ማልፍ ነገር የለም። አልፎ ይኸው አሁን ልጄ ራሱ 8 ዓመት ሞላት።
በ38 ዓመት ሞላት። ከዛ በኋላ ግን ተመልሰሽ አብረሽው ነበርሽ አይደል? ኖ አልሆንኩም። አሁን ቅርብ ቀን ስታወራ ነበር እንደሚሻ ምናምን እያለሽ ምን ከልጅ አባት ጋር አወራለሁ እንጂ ኖ እሱ እኮ አግብቷል ከነጩ ጋር ኖ እሱማ ልጆች አሉኝ እኮ ከነጩ። ምን ሆነሽ ነው ጂጂ? እንጂ እናወራለን ምን እንላለን እንጂ አንድ ከተማ እንትን ያልኩት እኮ ለዛ ለልጆች ነው እንጂ እንትን አይደለም እኮ። እሱ ጀርመናዊ እኮ አግብቷል። አሁን መንታ አርግዛለች ሚስቱ። 10 ዓመት ሙላኝ እኮ ከሱ ጋር ከተለያየው በተለያየው በ2 ዓመት እኮ ነው። ከዛ ኢትዮጵያ ገባውና ሲቆላኝ ያንቺ ዘመድ እንዴት አድርጎ እንዴት እንደጠለፈኝ። አይ ኦሮሞ አላብይ እኮ እውነቱን እኮ ነው። እኔ ነኝ ግን እንትን ያልኩት የጠለፍኩት። ለምን ይዋሻል? አይተይ ኖ ግንጭ እጅ አይደለም እንትን አዲስ አበባ ሄጄ ከተማ ውስጥ አለ ወይ ግንጭ ነው ወይ የሆነ ሀገር እሱ ልሽ እንትን ለመኪና ማለት ነው። እንትን ቡራዩ ላይ እንትን የመኪና እንትን ላወጣ ሄድኩና ማለት ነው። እንትን መስመር የሚሰራ መኪና ነበረኝ። እንትን ምንድነው ስሙ? አምቦ መስመር፣ አምቦና ወለጋ ማለት ነው። የመስመር መኪና ማለት ነው። እና ቡራዩ ነው እንትን የምታወጪው። እና ከዛልሽ አይኔ ውስጥ እንዴት እንደገባ በመኪና ተከትየው ማለት ነው እንትን ድረስ ሄድኩኝ። ምንድነው ስሙ? ይሄ አምቦ ዩኒቨርሲቲ ድረስ። ከዛ እንደምከታተለው አወቀና ማለት ነው አቆመ። ከዛ አለፍኩት። ከዛ ዞሬ ስመለስ ጠፋብኝ፣ ተሰወረ። ጥጋብ ፈንድቼ ከዛ የሆነ የአምቦ ልጆች ማቃቸው ነበር እና እዛ አካባቢ ከዛ ጠየቅኳቸው። ወይ እንትና ምናምን አሉኝ። ከዛ በኋላ በሌላ ጊዜ ልክ ሲመጣ እንደውልልሻለን ትመጫልሽ አሉኝ። ከዛ ደወሉልኝ። ቁመት እንዳይመስልሽ ደወሉልኝ። ከዛ የኔ እናት ከዛ ደግሞ የሆነ ጊዜ ደግሞ 22 አየሁት። ተከተልኩት አልኩሽ። ይሄ ልጅ አይደለም እንዴ ብዬ ተምታታብኝ። ታውቂያለሽ የሆነ ተልኮ ያለ ይመስሎታል። ታውቂያለሽ ከዛ አለሽ በቃ ይኸውልሽ። ከዛ 3 አየኝ። ከዛ በኋላ እንትን አልኩት። ጥሩኝ ያልኳቸው ልጆች የአምቦ ልጆች ነበሩና ጠሩኝ፣ እሱ የሚገኝበት ቦታ ላይ ማለት ነው። ከዛ በኋላ የት ነው ያየሁሽ ምናምን 3 ነው 2 1 ቀን በመኪና ስትከተይ ነበር አይደል አለኝ። ከዛ ኧረ እኔ አይደለሁም መንታ እህት አለችኝ አልኩት። ከዛ በኋላ ምን ፈልጋ ነው ምናምን አለ። እኔ አላውቅም፣ ግን እኔ የሆነ ነገር እንድትረዳኝ ፈልጌ ነው ምናምን በዚህ ጉዳይ ብዬ በቢዝነስ ተግባቦ አልኩሽ። ሙጫ ነው የሆንኩበት። በቃ ይሄ ነው ታሪኩ፣ የመጀመሪያው ጅምሩ። እሺ ይላሉ ቀዳዳ። ከዛ ከላይ ወደ ታች አልኩሽ። በቃ ሞተር ወድ ነበር፣ ሞተር ነዳ ነበር እና ሞተር እንትን ልበል ካልኩት ከዛ እሱም ወዳለው አለ። ከዛ በቃ ዱርዬ አደረኩት። እየሸወድን አልኩሽ። በቃ እንደ ኖርማል ማለት ነው። እሱ እንደ ኖርማል አይዝናናማ። ከዛ በቃ እኔ ስራዬን እየሰራው ምናምን በቃ ይሄ ነው ልሻለሁ። ነጩ ግን ነበር አይደል? ኖት ተለያይተን 2 ዓመት ሆኖኛል እኮ። ልጄ ራሱ 8 ዓመቷ ነው። ገባሽ? ከነጩ ጋር እኮ ተለያይቼ ነው ኢትዮጵያ የሄድኩት። ከዛ በቃ ከዛ 6 ወር ነው ምናምን ተግባብቼው ከዛ ተመልሼ የመጣው እዚህ የምጨርሰው ነገር ነበር። ከዛ ተመለስኩኝ። 6 ወር አሽኮልል ያልኩና ምንም አልተነካካንም። ከዛ ናፈኩት መሰለኝ፣ ከሰማኝ ጉድ የፈላ ናፈኩት መሰለኝ። ደወለልኝ። ክርስቶስን እውነት ሳልንነካካ በጣም እንትን ነው እና ከዛ ያው 6 ወር ነው ምናምን እዚህ ስቆይ 8 ወር ስቆይ ደወለልኝ።
እኔ ይደውልልኛል አይደውልልኝም ብዬ ነው ባይዘዌ ዝም ብዬ እንትን ያልኩትና ስልኬን ሰጥቼዋለሁ የፈረንሳይ። ከዛ ደወለልኝ። ከዛ በኋላ ልክ ማለት ነው ሲደውልልኝ በሳምንቱ አልኩሽ ተነስተሽ ሄድሽ እና ከዛን አልኩሽ በቃ ተገናኘን። በቃ ከዛ እያለን የማያዋጣ ጸሎት ለቅስፈት አሉ። ቀይ ነው ታሪኩ። እዛ ፎንቃ ገባልሽ? አረ መጀመሪያ ነው የገባልኝ። ምን እንዴት ይዋሻል? ለምን ይዋሻል? ለምን አልተጋባችሁም? እንቺ እስቲ እሱ ብዙ ታሪክ አለው። በዚህ ቲክቶክ ላይ ቤስት ውሸታም ነጭ ቅማልና ነጭ ቅማል ብቻ ነው። በምን ተጣላች? ተጣላሽ እንደ እኔ እኮ እንዳይደብርሽ ብዬ ነው የገባው። ባንቺ እኮ ብዬ እኮ ነው ውሸታም እያሉ ሲሉ እንዴት ነው ውሸት የሚሆነው? የራሱ ምርጥ ውሸት። እኔ እንትን አለ እኔ አንዳንዴ ዋሻለሁ አቅ አንዳንዴ አልዋሽም። ይሄን አሁን አልዋሽም። ለምን ብትይ እንትኔ ነው ትክክለኛ ነው። እና ከዛ አልኩሽ ሚስት አለው። አሁን ሚስት አለው። ነጭ ናት። የማ ሚስቱ የልጅ አባት ኧረ አይደለችም። ኢትዮጵያ እኮ ነው ያለው። ምን ሆነሽ ነው? ኦኬ አገባ አሉ እንግዲህ እኔ እንደሰማሁት። በፊትም አግብቶ ሊሆን ይችላል። እኔ ምን አውቃለሁ? ወንዶች እኮ አይታወቁም። ኦሮሞ እኮ ነው። አውቀሻል? ግን እና ኦሮሞ ቢሆንስ ታዲያ እኮ ታዲያ ኦሮሞን ነው የሚያገባው ብዬ ነው። ነጭ ናት ወይ ስትይ ኢትዮጵያ ሆነውን አስበሽዋል? ወደዛ አካባቢ ያሉት የኔ እናት ግን በቃ በፊት ወደው ነበር። ምንም አይልም። ግን ችግሩ እንትን ነው ቲቪተኛ ነው እንጂ ምስራቅ መጣችልሽ። ምስራቅ ታቀኛለች፣ ታውቃለች። ታረቃችሁ እንዴ? አልታረቃችሁ? እና ምስራቅማ የኔ እናት ከዛልሽ ይኸውልሽ ልጁን ይዤበት ኮበለልኩኝ። በመሀል ስንጣላ ስንታረቅ ከዛልሽ የኔ እናት እልህ ያዘኝና ምን አልኩት መሰለሽ? በሞት ልጅህን በስም ካስጠራው ግደለኝ አልኩት። ከዛ በቃ ይገልሻል። መጣጣል አሁንም ይመቸዋል። አሁን ምንም አያደርገኝም ባይባል ከዛ የአብ ስራ አልኳት። እንትን ኮሪያ ሆስፒታል ነው የወለድኳት። እና ያኔ ነበር አጠገቤ። ተጣልተን 15 ቀን ቆይቶ ከዛ ያረገዛችሁት? እኔ እንደውም እንትን አላልኩም አልፈለግኩም ነበር። እና የሆነ እንትን ማለት ነበር የፈለግኩት። ገባሽ? ትንሽ ስራ በጣም ብዙ ስራ ነበረኝና በቃ ከዛ ተነጫነሽኩኝ እንትን አልኩኝ። በቃ ከዛ ልሽ እሱ ግን ደስ ብሎት ነበረና ግን ምን ያደርጋል ህይወት አንዳንዴ ምን ልነግርሽ እንደሆነ ታውቂያለሽ? በዚህ አጋጣሚ ማለት ነው ትመቻችሁ ነበር ብዙ ነገር ላይ የመጨረሻ ማለት ነው። አሁን ራሱ እኮ የሆነ ሰዓት እንደዋወል ነበር። እኔ ጣልቃ መግባት ደብሮኝ ነው። እና በዚህ አጋጣሚ እኔ አሁን ላንቺ እንትን ልነግርሽ የፈለግኩት ማለት ነው አንዳንዴ በህይወት ላይ መቸኮልም ዋጋ ያስከፍላል፣ መዘግየትም ጸጸት ያመጣል። አረ ውሸታም ነሽ። ውሸታም አይደለሁም የኔ እናት ነፍሴ። ተመለሱ ልትልሽ ነው። እኔ በሚስቱ ማል አልገባም። ኖሊ ትመጣለች። ውሃ ልትጠጣ ሄዳ ነው። ጂጂ እኮ አትችልም እኮ ስለ ፍቅር ጉዳይ አትችልም። ለምን ማልችለው? እንዴት ልትለብሽ ነው ሄድችው?
ገዛልሽ ይኸውልሽ አሁን እንትን ያልኩሽ ማለት ነው። አንዳንዴ የሆነ ሰዓት ላይ እንቾክልና አንዳንድ ነገሮች እናደርግና ማለት ነው ጸጸት እንትን ይላልና በጣም ረጅም ጊዜ ከራሴ ጋር በጣም ተጣልቼ ነበር። እዛ በቃ እሱም አሁን ወለደ መሰለኝ፣ እንጃ ከሚስት ወለደ መሰለኝ አላውቅም። ከዛ በኋላ አሁን ግን አንዳንዴ እንደዋወላል። አሁን እኔ ነኝ የዘጋሁት ማለት በሚስቱ ላይ ምናምን ደበረኝ። ታውቂያለሽ እንዴ? ማግባት አላውቅም ስላልሽኝ ነው። አላወቅኩም። አሁን ነው እኔ አሁን ነው የሰማሁት። አፋን ኦሮሞ ምንድን